የንግድና ቀጠናዊ ትስስር ሚኒስቴር የመጋቢት ወር 2017 ዓ.ም የነዳጅ ምርቶች የችርቻሮ መሸጫ ዋጋን በትላንትናው ዕለት ምሽት ይፋ አድርጓል። በዚህ መሰረት ቤንዚን በ112 ብር ከ67 ሳንቲም እንዲሁም ነጭ ናፍጣና ኪሮሲን ደግሞ በ107 ብር ከ93 ሳንቲም እንዲሸጡ ተወስኗል። የቤንዚን ዋጋ ጭማሪው ከ6 ወራት በፊት በመስከረምና ጥቅምት ወራት ይሸጥ ከነበረበት ዋጋ በ23.6 በመቶ እንዲሁም ነጭ ናፍጣና ኪሮሲን ምርቶች ደግሞ በ19.6 በመቶ ጭማሪ ማሳየታቸውን መረጃዎች ያመላክታሉ። የነዳጅ ዋጋ ጭማሪው በትራንስፖርት አገልግሎት ላይ የሚያሳድረው ተጽዕኖ ይኖራል ያሉን የአዲስ አበባ የታክሲ ማህበራት ሰብሳቢ አቶ አያሌው ስዩም ጭማሪው ባለፉት ጥቂት ቀናት በሰው ሰራሽ እጥረት የተፈጠረውን የትራንስፖርት መስተጓጎል እንዳያባብሰውና በአገልግሎት አሰጣጡ ላይ ይበልጥ አሉታዊ ጫና እንዳያሳድር ከነዳጅ ዋጋ ጭማሪ ጎን ለጎን የታሪፍ ማሻሻያ እንዲደረግም ጠይቀዋል። በተደጋጋሚ እየሆነ ያለው ነገር ምንድነው? ነዳጁ ሲጨምር ምናልባት በህይወት ተሞክሯን ተምታውቋል። ነዳጅ ከነገ ጀምሮ ይጨምራል። በዛው መሰረት የአውቶቡስ ታሪፍ ይሄን ያለውና የእንትን ታሪፍ ይሄን ያለውናል ተብሎ ይነገር ነበር። የታሪፍ ማስተካከያ ባለመደረጉ ታክሲ ላይ የሚያሳድረው ነገር አለ። የሚተቀዳው በምትሄዳቸው ኪሎ ሜትሮች ላይ በስራ ላይ የሚያሳድረው ተጽዕኖ ቀላል ጉዳይ አይደለም። ስለዚህ ታሳቢ በማድረግ መንግስት እንጠብቃለን፣ ዛሬ እንጠብቃለን። እሱ ብቻ አይደለም። የነዳጅ መጨመር ቀጠናዊ ትስስር ሚኒስቴር መቆጣጠሪያ አፕሊኬሽን አዘጋጅቷል። ልክ ነዳጅ ይጨምራል የሚል መረጃ ከቢሮአቸው ስለሚወጣ 2-3 ቀን ያየነው መከራ ነዳጅ በመጠበቅ ልነግርህ። ስለዚህ ይሄ ሆን ተብሎ የሚደረግ ኢኮኖሚው ላይ የሚደረግ ቅሸባ አሁንም የቆመ ጉዳይ ነው። ነዳጅ ጨምሮም እንኳን ቀርተህ እንዳታገለግ ነዳጁ ሲጨምር ታንከር ውስጥ የተቀመጠው ነገር ይጨምርልናል በሚል እሳቤ አሁን ብዙ ማደያዎች በነዳጅ እያስተናገዱ ያሉ። በነዳጅ ምርቶች ላይ የተደረገው የዋጋ ጭማሪና እሱን ተከትሎ ይደረጋል ተብሎ የሚጠበቀው የታሪፍ ማሻሻያ በማህበረሰቡ ላይ ኢኮኖሚያዊ ጫና እንደሚፈጠር የሚጠበቅ ነው ያሉት የፀሐይ የታክሲ ባለንብረቶች ማህበር ሰብሳቢ አቶ ደረጀ በየነ በበኩላቸው የአገልግሎት ሰጪውንና ተጠቃሚውን ያማከሉ መፍትሄዎች በመንግስት በኩል መቀመጥ እንዳለባቸው አሳስበዋል። ከዚህ ባለፈ የከተማ አውቶቡስ ትራንስፖርት ሰጪዎች ትርፍ ካልጫኑ ስራቸውን እንደማይቀጥሉ መግለጻቸውን አስታወሱ። አቶ ደረጀ በትራንስፖርት ዘርፉ ላይ ተጨማሪ መፍትሄዎች ካልተቀመጡ በነዳጅ ዋጋ ጭማሪው ሳቢያ የትራንስፖርት አገልግሎት ሰጪዎች ትርፍ መጫንን ጨምሮ ለተጨማሪ ህገወጥ ተግባራት የሚጋለጡበት እድል ሰፊ ስለመሆኑም አያይዘው አብራርተዋል። እንደ ተሳፋሪ ሆነ ስታስበው እኮ እኛ ሚኒባስ የሚያሽከረክሩ እንትኖች ስላሉ ያንተ ቤተሰብ ወይ ደግሞ ሌላው አካል እኮ የግድ ያንተን ታክስ ጠብቆ ሁሉም ከፋይ ነው። እዛ ጋር ህብረተሰቡ የሚጨመር ስትል እኮ አብረህ የምትፈርደው በራስህ ላይ ነው። ግን በምንኛ አሁን አገልግሎት ነው የምንሰጠው፣ ተመጣጣኝ ነገር ይሁን ነው። ህብረተሰቡም ችግር እንዳለበት እናውቃለን፣ ምንም ጥያቄ የለውም። ከክፍለ ሀገርም ሲመጣ እኮ የሚመጡት እቃዎች ግብአት ሲሆን አጠቃላይ ከዛ በነዳጅ ምክንያት አብሮ ስለሚጨምር 100 ብር ወይ ደግሞ 200 ብር በላይ የነበረው ምግብ እኮ 250 አድርጌ ያለው ሲለው እሱም ያንን ነገር ማካካሻ ማግኘት አለበት። ዞሮ የዚህ ሁላ ጭማቂ ውጤት ወይ ሄዶ የሚያርፈው ህብረተሰቡ ላይ ነው። መንግስት ያን የሚያመቻችበት መንገድ ካልፈጠረ በስተቀር ብዙ ኦፕሽኖችን አቅርበናል። ተጨማሪ ወንበር ስላለው መኪናው ያንን ነገር ፈቃደኛ ሆኖ ቢያስጨምር የነዳጁ በደንብ አድርጎ ማስተካከል ስለሚችል ቢያንስ ህብረተሰቡ መደጎም ይቻላል። በዚህ አሁን ግን ካልቀም በላይ ይሆናል። ነገ ጠዋት አሁን የተለያዩ ነገሮች ይፈጠራሉ። የትርፍ መጫኑ ወደ ነበረበት አቆራርጦ መጫኑ ከመስመሩ ወጥቶ መስራቱ አሁን ደህና ተስተካክሎልን ነበረ። አንጻራዊ በሆነ መልኩ እንደውም የኛ መኪኖች መቅጣት ሁላ ጀምረን ነበር። ምክንያቱም ህብረተሰቡ ይሄን ያህል ተጨምሮላችሁ ለምን በደንብ አታገለግሉትም በሚል ማለት ነው። ነዳጅ በኢትዮጵያ ኢኮኖሚ እንቅስቃሴ ላይ የአንበሳውን ድርሻ ከሚጫወቱ ምርቶች መካከል ግንባር ቀደም ተጠቃሽ ነው። መንግስት ከዓለም አቀፍ የገንዘብ ተቋም IMF ጋር ባደረገው ስምምነት በመንግስት የሚቀርቡ የድጎማ ስርዓቶች እንዲታጠፉ መስማማቱን ተከትሎ የነዳጅ ጭማሪው የሚጠበቅ ነው ያሉት የምጣኔ ሀብት ባለሙያ አቶ ሁሴን አሊ ዝቅተኛና ቋሚ ወራዊ ገቢ ያላቸው የማህበረሰብ ክፍሎች ላይ ኢኮኖሚያዊና ማህበራዊ ጫናው አይቀሬ ነው ይላሉ። ባለሙያው አክለው ሀገራዊ ምርትንና ኢንቨስትመንትን በማሳደግ መንግስታዊና የግል ተጨማሪ ገቢን በመፍጠር እንዲሁም በመሳሰሉት ተጽዕኖን በዘላቂነት መቀነስ ይገባል ሲሉ አሳስበዋል። መንግስት ቀድሞ ሰብሲዳይዝ ያደረጋቸው የነበሩ አይተሞች ላይ መነሳታቸው የማይቀር ነው። ኢምፓክቱ ግልጽ ነው። ኢኮኖሚክ እና ማህበራዊ ኢምፓክቶች ይኖራሉ። በተለይ ዝቅተኛ ገቢ ያለው ሁሌ እንደምንለው እና የፊክስድ ኢንካም ያርነሱ በተቻለ መጠን የሀገር የምርት አቅም ማሳደግ ተጨማሪ ገቢ መንግስት ተጨማሪ ገቢ ስለሚፈልግ ተጨማሪ ኢንካም መስጠር እንደ ዜጋም እንደ ሀገርም ኢንቨስትመንትን የስራ ዕድል እነዚህ ላይ በደንብ መስራት ያስፈልጋል። የነዳጅ ምርቶች ዋጋ ማሻሻያ ከጥቅል የድጎማ ስርዓት በመውጣት የታለመለትን የነዳጅ ድጎማ የማድረግ ሂደት አካል እንደሆነና ከዶላር ምንዛሬ ማሻሻያ ጋር የተያያዘ ስለመሆኑ የነዳጅና ኤነርጂ ባለስልጣን ከዚህ ቀደም መግለጹ አይዘነጋም።